ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በመካነ ሰላም የፋኖን የምህረት አዋጅ ያልተቀበሉ ቅጥረኞች ላይ እርምጃ ሲወሰድ ፋኖ ኢንጂነር ደሳለኝ በተገኘበት በአዲስ አበባ ፍንጫ ስር ህዝባዊ ውይይት እያደረገ ነው። ዝርዝሩን ይዘናል። የብልጽግና አገዛዝ የፋኖ አመራር የሆነው የሻለቃ ሀብታሙ ደምሴን ቤተሰቦች ጨምሮ በርካታ ንብረት ማውደሙ ታውቋል። ሰሙታላችሁ። የትግራይ ሰላምና ጸጥታ ቢሮ የብልጽግና አገዛዝ በኃይል ሊያሸንፈን አይችልም ብሎ ህዝቡ ለመመከት እንዲዘጋጅ ጥሪ አድርገዋል። አብይ አህመድ ታዳጊ ኢትዮጵያውያንን እያፈሰና እያሰለጠነ ሰራዊት የሚያቀርብለት የሱዳኑ ፈጥኖ ደራሽ ኃይል አዛዥ የትግራይ ወታደሮች ከአልቡርሃን ጋር ሆነው እየወጉኝ ነው ሲል ከሷል። መረጃውን እናስደምጣችኋለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመካነ ሰላም የፋኖን የምህረት አዋጅ ያልተቀበሉ ቅጥረኞች ላይ እርምጃ መወሰዱ ሲገለጽ በደቡብ አማራ ቀጠና በአዲስ አበባ አፍንጫ ስር ህዝባዊ ውይይት ተደርጓል። በመካነ ሰላም ዙሪያ ሙደለላ 31 ቀበሌ ከአማራ ሳይንት መቅደላ ክፍለ ጦር አትሮኖስ ሻለቃና ኢንጂነር ደሳለኝ አሰፋ ክፍለ ጦር በተውጣጡ ሻለቃዎች የተናበበና የተቀናጀ ውጊያ በሙደለላ ታዳጊ ከተማ የተቀመጠ ከፖሊስ ከሚሊሻና ከሰላም አስከባሪ ተጣምረው የተቀመጡትን የስርዓቱ ወንበር ጠባቂዎች ከህዝባቸው ይልቅ አለቃቸውን ያመኑ ከህሊናቸው ይልቅ በሆዳቸው የተገዙ ባንዳዎች ላይ የማያዳግም እርምጃ እንደተወሰደባቸው ተገልጿል። የፋኖን የሁለት ሳምንት የምህረት አዋጅ ያልተቀበሉ የብልጽግና አገልጋይ ፖሊስና ሚሊሻ ላይ ዛሬ የካቲት 15 2018 ዓ.ም በተወሰደው የማያዳግም አስተማሪ እርምጃ ከ20 በላይ ሙትና ቆስለኛ የተደረጉ ሲሆን 11 ክላሽ፣ አንድ ሽጉጥ እንዲሁም በርካታ የደረትና የወገብ ትጥቆች መማረኩም ታውቋል። በተጨማሪም መካነ ሰላም ዙሪያ በሰኞ ገበያ ተዋ መገንጠያ በተደረገ ላስጨራሽ ውጊያ ፋኖ በወሰደው መብረቃዊ ጥቃት በአገዛዙ ዙፋን ጠባቂ ሰራዊት ላይ ግለቱን የጠበቀ ውጊያ ተደርጎ በአገዛዙ ላይ ከባድ ኪሳራ ደርሶበታል። በዚህም ውጊያ ፋኖም ይዞታውን ያስጠበቀ ሲሆን ጠላት አንድ አምቡላንስ ሙትና ቆስለኛውን ጭኖ ወደ መጣበት ተመልሷል። በእንዲህ እንዳለ የደቡብ አማራ ቀጠና አሳምነው እዝ አዛዥ ታላቁ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ከከሰም ቀጠና አመራሮች ጋር በአዲስ አበባ ፍንጫ ስር ኦሮሚያ ክልል ምስራቅ ሸዋ ዞን ይምቢቾ ወረዳ የሚገኙ የአማራ ፋኖ ሰራዊትና ህዝብ ጋር ውይይት ማድረጉ ተገልጿል። አርበኛው በውይይቱ የተነሳበትን እውነት ተበድለናል፣ ተገፍተናል ነው፣ የእውነትም ነው የተገፋ ነው፣ እውነትን ይዞ የተነሳ ህዝብ ደግሞ ያሸንፋል ያለ ሲሆን ሰላማዊ ሰልፍ ወተን ተውን አትግደሉን አልናቸው። እነሱም መልሰው ያልቅሱ ሶፍት እናቀብለዋቸዋለን ነበር ያሉን። ከዚህ በኋላ ይበቃል፣ ከአማራ ህዝብ የሚበልጥ የለም፣ ማረሱንም መተኮሱንም አማራ ነው ያስተማራቸው ሲል ገልጿል። አሁን የተነሳንበት እውነት ነው። ተበድለናል። የእውነትን የተበደልነው የእውነትን የተገፋነው። እውነትን ይዞ የተነሳ ህዝብ ግን ምንም ይሁን ምን ያሸንፋል። እውነትን ይዞ የተነሳ ማህበረሰብ ያሸንፋል። አለቀስን፣ ሪፖርቱ ላይ ተቀምጧል። ሰላማዊ ሰልፍ ወጥተን አረ ተውን፣ አረ አትግደሉን፣ አረ ማሩናል። እነሱ ግን ያልቅሱ ሶፍት እናቀብላቸዋለን ነበር ያሉት። ከኔ ጋር ናችሁ? ያልቅሱ ሶፍት እናቀብላቸዋለን ነበር ያሉት። ከዚህ በኋላ ለአማራ ሶፍት ለማቀበል ሶፍት የሚቀበል አማራ አለ? የሚያለቅስ ሶፍት የሚቀበል አማራ አለ? የለም። እነሱ ከኛ ይበልጣሉ እንዴ? ጎበዝ ይበልጣሉ? ተኩስ ያስተማራቸው ማን ነው? ተኩስ ያስተማረው ማን ነው? ማረስ ያስተማራቸው ማን ነው? አዎ፣ ይሄን አማራ ነው ለመግደል የወሰኑት። ይበቃል። ከዚህ በኋላ በቃ ጠንክሩ፣ ተደራጁ።
የብልጽግናው አገዛዝ የፋኖ አመራሩ አርበኛ ሻለቃ ሀብታሙ ደምሴን ቤተሰቦች ጨምሮ በርካታ ንብረት ማውደሙ ተነገረ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ዛሬ ባወጣው መረጃ የካቲት 15 2018 ዓ.ም የብልጽግና ቡድን የሚኒሊክ እዝ ከፍተኛ አመራር የሆነውን አርበኛ ሻለቃ ሀብታሙ ደምሴን ቤተሰብ ወፍጮ ጨምሮ በርካታ ንብረት አውድሟል ብሏል። በአብይ አህመድ የሚመራው አገዛዝ ደቡብ ወሎ ዞን ወግዲ ወረዳ ከ100 በላይ ንጹሃን መጨፍጨፉ የሚታወቅ ሲሆን ይህ ጸረ አማራ ተግባሩን አጠናክሮ ቀጥሎ በርካታ አካባቢው ነዋሪዎችን ንብረትም እየዘረፈና እያወደመ እንደሚገኝ እዙ አስታውቋል። ከዚህ ጋር ተያይዘውም ወግዲ ወረዳ በአበየ ጉርባ ቀጠና ታችኛው ውልጮ ተብሎ በሚጠራው አካባቢ 16 ቀበሌ ውስጥ የአርበኛ ሻለቃ ሀብታሙ ደምሴ አባት የሆኑት የአቶ ደምሴ አድማሱ የመኖሪያ ቤት ላይ ከፍተኛ የንብረት ቃጠሎ ውድመትና ዘረፋ መፈጸሙ ተነግሯል። በተጨማሪም በዘራፊው የአብይ አህመድ ሰራዊት በአቶ ደምሴ አድማሱ መኖሪያ ቤት በመገኘት ተከማችቶ የነበረ 16 ኩንታል ጤፍ በአህያ ጭነው የወሰዱ ሲሆን ከዘረፋው የተረፈውን ሙሉ የቤት ንብረትና በአካባቢው ማህበረሰብ ዘንድ አገልግሎት ይሰጥ የነበረ አንድ የእህል ወፍጮ በእሳት በማቃጠል ማውደማቸውን እዙ አስረድቷል። አገዛዙ ከአርበኛው ወላጅ እናትና አባት በተጨማሪ ያጎቶቹን የአቶ ባንታ አድማሱን ሙሉ የቤት ንብረትና 15 ኩንታል እህል፣ የአቶ ግርማ አባተ 30 የንብ ቀፎ እንዲሁም የአቶ ሙልጌታ አባተ 3 ኩንታል እህል፣ የአቶ ተመስገን ካሳን ሙሉ የቤት ንብረቶች ማውደሙን በመግለጫው ተጠቅሷል። ይህ ድርጊት በአርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች ላይ ያነጣጠረ የበቀል እርምጃ እንደሆነ የአካባቢው ማህበረሰብ የመሰከረ ሲሆን የአቶ ደምሴ አድማሱ የህይወት ዘመን ንብረት በሆነው ወፍጮ እንዲሁም ቤትና ንብረት ላይ የደረሰ ውድመት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንና ቁጭትን ቀስቅሷል ተብሏል። ይህ ድርጊት አርሶ አደሩን ለከፋ የምግብ እጥረትና ለኢኮኖሚ ቀውስ የሚዳርግ መሆኑን የሚገልጹት ነዋሪዎች ድርጊቱ ሆን ተብሎ ንጹሃንን ለማዳከም የተደረገ የጥፋት ዘመቻ ነው ሲሉ በመግለጽ ጦር መሳሪያ የታጠቀውን መፋለም እየተቻለ ያልታጠቀውን ህዝብ መጨፍጨፍ ያገዛዙን ዓላማ በግልጽ ያሳብቃል ብለዋል። የትግራይ ሰላምና ጸጥታ ቢሮ የብልጽግናው አገዛዝ በኃይል ሊያሸንፈን እንደማይችል ሊያውቅ ይገባል ሲል እየተደረገ ያለውን ወታደራዊ እንቅስቃሴ ተቃወመ። ቢሮው የካቲት 14 2018 ዓ.ም ባወጣው በዚህ መግለጫ በትግራይ ክልል ሰላምና ጸጥታ ቢሮ ባወጣው ይፋዊ መግለጫ የህዝቡ መብትና ህልውና ሊከበር የሚችለው በጽኑ ትግል እንጂ በልግስና የሚገኝ አይደለም ሲል በአጽንኦት ያስታወቀ ሲሆን የፕሪቶሪያው የሰላም ስምምነት አፈጻጸም ላይ የታዩ ክፍተቶችና እየተስተዋሉ ያሉ ወታደራዊ እንቅስቃሴዎችን ግልጽ የጦርነት አዋጅ በማለት ፈርጇቸዋል። ቢሮ በመግለጫው የብልጽግናው አገዛዝ ስምምነቱን ለፈረሙ ህጋዊ አካላት እውቅና ከመስጠት ይልቅ ለግለሰቦች አሳልፎ የመስጠት ዝንባሌ ማሳየቱንና በክልሉ ህዝብ መካከል መከፋፈልን ለመፍጠር በጀትና የሰው ኃይል ተመድቦ እየተሰራ መሆኑ በትግራይ ላይ የተጋረጠ የህልውና አደጋ ነው ሲል ከሷል። ወታደራዊ ሁኔታውን በተመለከተም በክልሉ ላይ ተፈጸመ የድሮን ጥቃት መኖሩን የጠቀሰው መግለጫው የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትና ዘመናዊ ጦር መሳሪያዎችን ማከማቸት ትግራይን የመክበብ እንቅስቃሴ እያደረገ መሆኑን ገልጿል። ይህ አይነቱ ማስፈራሪያና ኃይል የማሳየት ተግባር የትግራይን ህዝብ ለማንበርከክ የሚደረግ ሙከራ ቢሆንም ህዝቡን በኃይል ማሸነፍ እንደማይቻል ታሪክና ያለፉት ተሞክሮች ያረጋገጡት እውነት ነው ብለዋል። ቢሮ ከመቀሌ ባወጣው በዚህ መግለጫ የትግራይን ህዝብ ትዕግስት እንደ ፍርሃት መቁጠር ስህተት መሆኑን ገልጾ አሁን ያለው ወታደራዊና ፖለቲካዊ ጫና የህዝቡን ስቃይ የሚያራዝም በመሆኑ ሰራዊቱ ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነቱን እንደሚወጣ አረጋግጧል። በአመራር ደረጃ የሚታዩ የግለሰቦች ክህደትና ለጠላት ማጎብደድ በሰራዊቱ ጽናት ላይ ምንም አይነት ተጽዕኖ እንደማይኖራቸው የጠቀሰው መግለጫው ይልቁንም እንዲህ ያሉ አጋጣሚዎች የውስጥ ጽዳት ለማድረግ የሚረዱ መሆናቸውን ጠቁሞ በህዝቡ ጥፋት ላይ የተሰለፉ አካላት ወደ ህዝባቸው እንዲመለሱ ጥሪ አቅርበዋል። ይህ በእንዲህ እንዳለ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ከክልሉ የሚወጣው ነዋሪ ቁጥር ከፍተኛ ደረጃ መድረሱ ተገልጿል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው በከተማዋ የሚገኝ የኢትዮጵያ ኢንሳይደር ጋዜጠኛ በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ አስረድቷል። ጦርነትን በመስጋት ከትግራይ ክልል ለቀው በብዛት እየወጡ ያሉት ወጣቶች ስለመሆናቸው የሚናገሩት የመቀሌው ነዋሪ በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ሲሉም ገልጸዋል። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ነዋሪዎች አስረድተዋል።
አብይ አህመድ ታዳጊ ኢትዮጵያውያንን ያፈሰና ያሰለጠነ ሰራዊት የሚያቀርብለት የአርኤስኤፍ አዛዥ አልቡርሃንን ከትግራይ ወታደሮች አስመጥቶ እየወጋኝ ነው ሲሉ ከሰሱ። በሱዳን እየተካሄደ ባለው ጦርነት ተፋላሚ ሆነው ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ በኡጋንዳ ለሚገኙ ሱዳናውያን ደጋፊዎቻቸው ንግግር አድርገዋል። በዚህ 22 ደቂቃ በሚረዝመው ንግግራቸው በርካታ ጉዳዮችን አንስተዋል። ሌተናል ጀነራል ዳጋሎ ንግግራቸውን የጀመሩት የአልቡርሃን ጦር ኃይል ለ4 ዓመት ያህል ለጦርነት ሲዘጋጅ መቆየቱን በመጥቀስ ሲሆን ደም አፋሳሽ ጦርነት በመካሄዱ ይቅርታ ጠይቀዋል። ሲቀጥሉም እኛ ጦርነት ውስጥ በመግባታችን እጅግ እናዝናለን፣ ነገር ግን ክህደት ተፈጽሞብን ነው። ክህደት ለነሱ አዲስ ነገር አይደለም በማለት ገልጸዋል። የሱዳን ፖሊስ ከጦር ኃይሉ ጋር ወግኖ ባለመዋጋቱ ምስጋናቸውን አቅርበው ይህ የህልውና ጦርነት በመሆኑ እየተዋጋን ያለነው ለእናንተም ነው ሲሉ አስታውቀዋል። ጀነራል ዳጋሎ ውጊያውን እያካሄዱ ያሉት ከአልቡርሃን ጦር ጋር ብቻም ሳይሆን ከሙስሊም ብራዘርሁድና ሌሎች ዓለም አቀፍ ተቋማት ጋር መሆኑን ጠቁመው ለዚህም የተለያዩ አይነት ድሮኖች ምስክር መሆናቸውን ገልጸዋል። ንግግራቸውን በመቀጠልም የአልቡርሃን ጦር ከሶማሊያው አልሸባብ ጋር ስምምነት ፈጽሟል ያለ ሲሆን ይህ ስምምነትም በእነሱ ታንኮች ለመዋጋት እንደሆነ አንስተዋል። አያይዘውም ከትግራይም ወታደሮችን አስመጥቶ አሰልፈዋል። በራስ አልሱዱር አካባቢ ያሉት የውጭ ሀገር ዜግነት ያላቸው ወታደሮች ናቸው ሲል የከሰሰ ሲሆን በግብጽ ድንበር አቅራቢያም እንዲሁ የውጭ ሀገር ወታደሮች ተሰማርተዋል በማለት አስረድተዋል። ይሁን እንጂ ዋና አዛዡ የራሳቸው ጦር በኤምሬት እየተመራ በተላላኪያቸው አብይ አህመድ እየተደገፈ መሳሪያ እንደሚቀርብለትና በኢትዮጵያ ካምፕ ተከፍቶ የጎረቤት ሀገራት ወጣቶች እየሰለጠኑ ለውጊያ እንደሚቀርቡለት በቃለ መጠይቁ ላይ አላነሳም። የጦር ኃይላቸው ከዋና ከተማዋ ካርቱም የለቀቀበትን ምክንያትም ሲያብራሩ አልቡርሃን በደህንነት ኃይላችን ውስጥ ሰርጎ መግባት ችሎ ነበር፣ በዚያ ላይ ከፍተኛ መጠን ያለው ድሮንና የሐሰት ፕሮፓጋንዳ ስላሰለፈብን ነው በማለት ገልጸዋል። ጀነራል ዳጋሎ ጨምረውም ከጎረቤት ሀገራት ለአልቡርሃን የድሮን ድጋፍ ባይደረግ ኖሮ አሁን ጦርነቱ ተጠናቆ እንደነበር ጠቅሰው እኛም አሁን ፖርት ሱዳንን ጨምሮ መላገሪቱን እንቆጣጠር ነበር በማለት አስታውቀዋል። ከጦርነቱ በፊት 132,000 ተዋጊዎች እንደነበራቸው የጠቀሱት ጀነራሉ አሁን ላይ ግን ይህ ቁጥር ከ500,000 እንደሚበልጥ ገልጸው ምስራቃዊ የሀገራችንን ክፍል ከተቆጣጠረው የአልቡርሃን ጦር የበለጠ ጠንካራ ነን ሲሉም ተናግረዋል። በንግግራቸው ማጠቃለያም እኛ የአልቡርሃን ጦር ላይ መጠነ ሰፊ ማጥቃት ማከናወን እንችል ነበር፣ ይሁንና እንቅፋት የሆነብን እስላማዊ ንቅናቄዎች፣ ቅጥረኛ ወታደሮችና በዚህ ድል ለመጠቀም የሚፈልጉ ኃይሎች ናቸው ሲሉ ወቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።